ሰበር ዜና ኢትዮጵያ አዝናለች። አደገኛ እልቂት ተፈጥሯል። በዚህ ምክንያት የሐዘን ቀንም ታውጇል። ዝርዝር ዘገባው በቆይታችን ይቀርባል። የተባበሩት መንግስታት ድርጅት ኢትዮጵያ በለገደምቢ የወርቅ ማዕድን ማውጫ ያለውን ብክለት እንድትፈታም ማሳሰቡን ሂውማን ራይትስ ዎች ገልጿል። ህፃናት ላይ የጤና ጉዳት መድረሱንም ጠቅሷል። በቆይታችን ዝርዝሩን ትሰማላችሁ። በህወሓት ከሚመራው የትግራይ አስተዳደር ትዕዛዝ የተቀበሉና የሲቪል ልብስ የለበሱ የጸጥታ ኃይሎች የሳልሳዊ ወያኔ ትግራይ ፓርቲ አባልና የዩኒቨርሲቲ መምህር የሆኑት ሽዊት ገብረዝጋቤርን በመቀለ ከተማ ከሚገኝ አንድ ሆቴል ውስጥ ያለምንም የፍርድ ሂደት መጥሪያ በህገወጥ መንገድ ማሰራቸውን ፓርቲው በመግለጫው አስታውቋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 153 ብር ይመነዘራል። የአውሮፓ ዩሮ 181 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ1 ሳንቲም፣ የስዊዝ ፍራንክ 198 ብር ከ5 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ የሳውዲ ሪያል 43 ብር ከ2 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ2 ሳንቲም፣ ዩሮ 183 ብር፣ የስዊዝ ፍራንክ 195 ብር ከ5 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ6 ሳንቲም፣ የቻይና ዩዋን 22 ብር ከ2 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ4 ሳንቲም፣ ዩሮ 182 ብር ከ8 ሳንቲም እየተመነዘረ ነው። የአሜሪካ ዋር ኮሌጅ መምህራንና ተማሪዎችን ያካተተ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ትምህርታዊ ጉብኝት አደረገ። የአሜሪካ ዋር ኮሌጅ መምህራንና ተማሪዎችን ያካተተ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ትምህርታዊ ጉብኝት ማድረጉን የፌዴራል መከላከያ ሰራዊት አስታውቋል። ጉብኝቱ በሁለቱ ተቋማት መካከል ወታደራዊ ትምህርት በስትራቴጂክ ጥምረትና በምርምር ዘርፎች ያለውን ትብብር የሚያጠናክር እንደሆነ ተገልጿል። በተለይም የእውቀት ልውውጥን ለማስፋትና የተቋማትን አቅም ግንባታ ለማጠናከር ከፍተኛ ሚና እንዳለው መከላከያ ሰራዊቱ በመግለጫ አመላክቷል። 12 ቡድን አባላትን ያካተተው የአሜሪካ ዋር ኮሌጅ ልዑክ በጉብኝቱ ወቅት ከዩኒቨርሲቲ አመራሮች፣ ባለሙያዎችና በወታደራዊ ትምህርት እንዲሁም በምርምርና በተቋማት ትብብር ማጠናከሪያ ዙሪያ ሰፊ ገንቢ ውይይት አካሂዷልም ተብሏል። ውይይቱ በዓለም አቀፍ ወታደራዊ ትምህርት መድረኮች ውስጥ የኢትዮጵያን የመከላከያ ዩኒቨርሲቲ ተሳትፎን ለማሳደግና የጋራ የምርምር ፕሮግራሞችን ለማስፋት ያለውን እድል በግልጽ ያሳየ መሆኑ በመግለጫው ተመላክቷል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ከልዑኩ ጋር በጽህፈት ቤታቸው ባደረጉት ውይይት ዩኒቨርሲቲው ከዓለም አቀፍ ስትራቴጂካዊ ጥናት ተቋማት ጋር ያለውን አጋርነት ይበልጥ ለማስፋት የትብብር ስራዎችን ወደ ላቀ ደረጃ ለማሸጋገር ያለውን ጽኑ ቁርጠኝነት ገልጸዋል። በተጨማሪም ልዑኩ የኤሮ ቴክኒካልና የኤሌክትሪክ ፓወር ላቦራቶሪዎችን በጎበኘበት ወቅት የሚካሄዱ የምርምር የቴክኖሎጂ የልማትና የስልጠና እንቅስቃሴዎች ላይ ዝርዝር ገለጻ ተደርጎለታልም ተብሏል። ይህም ዩኒቨርሲቲው በዘመናዊ ቴክኖሎጂና በምርምር መስክ ያለውን አቅም በግልጽ ያሳየ እንደሆነም መረጃው አመላክቷል። የኢትዮጵያ መከላከያ ዩኒቨርሲቲ እንደ ብሔራዊ ወታደራዊ ትምህርት ምርምር ተቋም ከዓለም አቀፍ ተቋማት ጋር ያለውን ትብብር መስመር በማጠናከርና በወታደራዊ ዕውቀት በስትራቴጂክ ጥናትና በቴክኖሎጂ ልማት መስኮች የዕውቀት ልውውጥን ለማስፋት ቀጣይነቱን እያጠናከረ መሆኑ ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ሁኔታዎች ዙሪያ ከፖለቲካ ፓርቲዎች ጋር መከረም። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የሚደረግባቸው አካባቢዎችን የጸጥታ ሁኔታ በተመለከተ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። ውይይቱ የተካሄደው በአንዳንድ አካባቢዎች ምርጫ ለማካሄድ አስተማማኝ የጸጥታ ሁኔታ አለመኖሩን በተመለከተ ስጋቶች ባሉበት ወቅት ነው። በዚህ ውይይት የቦርዱ ሰብሳቢ ሜላት ወርቅ ኃይሉን ጨምሮ 5 የቦርዱ አባላት የፖለቲካ ፓርቲ ተወካዮች ቦርዱ ቀደም ሲል የፖለቲካ ፓርቲዎች ስጋት እንዳለባቸው በለያቸው ስፍራዎች ዙሪያ ተጨማሪ ማብራሪያ ሰጥተዋል።
የውይይቱ ተሳታፊዎች በምርጫ ሂደቱ ዙሪያ ያሉ በርካታ የጸጥታ ጉዳዮችን አንስተዋል። ከነዚህም መካከል በተወሰኑ ክልሎች ሊያጋጥሙ የሚችሉ ስጋቶችን፣ የፖለቲካ ፓርቲዎች የምርጫ ቅስቀሳን በነጻነት ማከናወን አቅምን እንዲሁም የምርጫ አስፈጻሚዎችን ያለምንም ተጽዕኖ ተግባራቸውን የመወጣት ብቃትን የተመለከቱ ጉዳዮች ተነስተዋል። የቦርዱ ሰብሳቢ የፖለቲካ ፓርቲዎች የጸጥታ ስጋት እንዳለባቸው በለዩዋቸው አካባቢዎች ላይ ቦርዱ የክትትልና የቁጥጥር ኮሚቴ ለማሰማራት ማቀዱን ገልጸዋል። የተባበሩት መንግስታት ድርጅት በለገደምቢ የወርቅ ማዕድን ማውጫ ያለውን ብክለት ኢትዮጵያ እንድትፈታ ማሳሰቡን ሂውማን ራይትስ ዎች ገለጸ። ህፃናት ጤና ላይ ጉዳት ማድረሱን ጠቅሷል። የተባበሩት መንግስታት ድርጅት የህፃናት መብት ኮሚቴ የኢትዮጵያ መንግስት ከለገደምቢ ወርቅ ማዕድን ማውጫ ጋር ተያይዞ የሚከሰቱ የአካባቢና የጤና ተጽዕኖችን በአስቸኳይና ውጤታማ በሆነ መንገድ እንድትፈታ ማሳሰቡን ሂውማን ራይትስ ዎች አስታውቋል። ኮሚቴው ይህንን ጥሪ ያቀረበው ከአካባቢው ነዋሪዎች በቀረቡ አቤቱታዎችና በህፃናት ላይ የደረሰ ያለውን ጉዳት የሚያሳዩ አዳዲስ ግኝቶች ይፋ መደረጋቸውን ተከትሎ ነው። ሂውማን ራይትስ ዎች ባወጣው መግለጫ ኮሚቴው በየካቲት ወር ባስተላለፈው ውሳኔ የኢትዮጵያ ባለስልጣናት የማዕድን ማውጫው በህፃናት ላይ የሚያደርሰውን ማህበራዊ የጤናና አካባቢው ተጽዕኖ እንዲፈታ ጥሪ አቅርቧልም ብሏል። በተጨማሪም መንግስት ለተጎዱ ቤተሰቦች ካሳ እንዲከፍል፣ ጉዳት የደረሰባቸው ህፃናትን እንዲያቋቁምና የማዕድን ኩባንያው ግልጸኝነትና ተጠያቂነትን የሚያረጋግጥ አሰራር እንዲዘረጋ አሳስበዋል። ይህ ጥሪ የቀረበው በኦሮሚያ ክልል ከሚገኙ ማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች እንደ ጽንስ ጨንገፍ፣ የሞተ ህፃንን መውለድ፣ ህፃናትን ለረጅም ጊዜ ከሚቆዩ ህመሞች ጋር መወለድ ያሉ ክስተቶች እያጋጠመ መሆኑን በመግለጽ ላለፉት ዓመታት ቅሬታ መቅረቡን ተከትሎ ነው። በህወሓት ከሚመራው የትግራይ ጊዜያዊ አስተዳደር ትዕዛዝን የተቀበሉ የሲቪል ልብስ የለበሱ የጸጥታ ኃይሎች የሳልሳዊ ወያኔ ፓርቲ አባልና የዩኒቨርሲቲ መምህር የሆኑትን ሸዊት ገብረእግዚአብሔርን በመቀለ ከተማ ከሚገኝ አንድ ሆቴል ውስጥ ያለምንም የፍርድ ቤት መጥሪያ በህገወጥ መንገድ ማሰራቸውን ፓርቲው ባወጣው መግለጫ አስታወቀ። የትግራይ አስተዳደር የሚገኘው ይህ የፖለቲካና ወታደራዊ ቡድን ሐሳብን በነጻነት የመግለጽ መብታቸውን በሚጠቀሙ ተቺዎች፣ የተቃዋሚ ፓርቲ አባላት እና የብዙሃን መገናኛ ባለሙያዎች ላይ ምንም አይነት ትዕግስት እንደማይኖረው ባሳወቀው መጠነ ሰፊ የእስር ዘመቻ እንደሚያካሄድ በተደጋጋሚ ዛቻ ሲያሰማ መቆየቱን መግለጫው አትቷል። በዚህ መሰረትም ሸዊት ገብረእግዚአብሔር መንግስት አቅዶታል የተባለውን የጭቆና ዘመቻ አንዱ ሰለባ መሆኑን ፓርቲው አብራርቷል። ይህንን ህገወጥ የጸጥታ ኃይሎች እርምጃ በጽኑ ያወገዘው ሳልሳዊ ወያኔ ትግራይ መምህሩ በአስቸኳይ ከእስር እንዲለቀቁ አጥብቆ ጠይቋል። በተጨማሪም የሰብአዊ መብት ተሟጋች ድርጅቶች ይህንን ጉዳይ በቅርበት እንዲከታተሉና በሚመለከታቸው አካላት ተገቢውን ጫና እንዲፈጥሩ ፓርቲው ጥሪ አቅርበዋል። ኮሩ የተሰጠውን ተልዕኮ በመወጣት አኩሪ ተግባር እያስመዘገበ መሆኑን መከላከያ ሰራዊቱ ገለጸ። የ10ኛው እዝ አንድ ኮር የተሰጠውን ህገ መንግስታዊ ተልዕኮ በህዝባዊ ወኔ ተላብሶ በመፈጸም የሚያስመሰግን ስራ መስራት መቻሉን የኮሩ ዋና አዛዥ ብርጋዴር ጀነራል ተሾመ ይመር ተናግረዋል። የኮሩ ሰራዊት የሀገራችንን ወቅታዊ ሁኔታ የሚረዳ በሚገባበት የግዳጅ ቀጠና ድል የሚያመጣ ጠላትን አሳዶ በመደምሰስ ተደጋጋሚ ድሎችን የሚቀዳጅ በመሆኑ ይህንን ጥንካሬውን ማስቀጠል እንደሚገባ ገልጸዋልም ተብሏል። የፋኖ ታጣቂ ቡድን በአማራ ክልል የሚያደርገውን ጸረ ህገ መንግስታዊ አካሄድ በተለያዩ ሁኔታዎች የሚደግፉ አካላት ጋር የሚያገናኙ ቦርደሮችን በመቆጣጠር ከምንጩ ለማድረቅ 24 ሰዓት የተሰራ መሆኑን አንስተዋልም ነው የተባለው። የክፍለ ጦሩ ዋና አዛዥ ሌተናል ጀነራል ይርጋ አሪያ በበኩላቸው ቀጠናው ህገወጥ የጦር መሳሪያ፣ አደንዛዥ እጽ፣ የሰዎች ዝውውርና የወርቅ ማዕድን የሚዘዋወርበት በመሆኑ ሁሉም ክፍለ ጦሮችና አመራር እንዲሁም አባላት ይህንን ተገንዝበው ጥብቅ ክትትል ያደረጉ ስለመሆኑም ተነግሯል። የክፍለ ጦሩ አዛዥ አያይዘውም ጠላት በስውርም ይሁን በቀጥታ የሚያደርገውን የአፍራሽ ተግባር የበላይነታችንን በማስቀጠል ሴራውን የማክሸፍ ተግባር አጠናክረን እንቀጥላለን ብለዋል። በደቡብ ኢትዮጵያ ክልል ለ3 ቀናት የሚቆይ የሐዘን ጊዜ ታወጀም። በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ አካባቢዎች በተከሰተው የመሬት መንሸራተትና የጎርፍ አደጋ ምክንያት ህይወታቸውን ላጡ ወገኖች
ክልሉ ከነገ ጀምሮ ለ3 ተከታታይ ቀናት የሚቆይ የሐዘን ጊዜ ማወጁን አስታውቋል። የክልሉ ርዕሰ መስተዳደር ጥላሁን ከበደም ከፍተኛ የሞት ቁጥር ባስተናገደው ጋጫባ ወረዳ ማዶ ደሴ ቀበሌ በመገኘት የተጎጂዎችን ቤተሰብ አጽናንተዋል። የክልሉ መንግስት ኮሙኒኬሽን አገልግሎት ኃላፊ ኃይለማርያም ተስፋዬ የሟቾች ቁጥር 76 መድረሱን የገለጹ ሲሆን ተጎጂዎችን ለማሰብ የ3 ቀን ክልላዊ ሐዘን መታወጁን ተናግረዋል። በመሆኑም ከነገ ጀምሮ ያሉ ባንዲራዎች ለ3 ቀናት ዝቅ ብለው ይውለበለባሉም ተብሏል። በዞኑ 4 ወረዳዎች በተከሰተው አደጋ 125 ሰዎች መጥፋታቸውን የገለጹት የአገልግሎት ኃላፊው እስካሁን ድረስ 74 አስክሬን መገኘቱን ጠቅሰው ቀሪዎቹን እያፈላለጉ እንደሆነም ተናግረዋል። የተጎዱ ወገኖችን ለመርዳት የሚፈልጉ አካላትም መላው ኢትዮጵያም በዞኑ አደጋ ስጋት አመራር ጽሕፈት ቤት በተከፈተ የባንክ አካውንት ድጋፍ እንዲያደርጉ ጥሪ አቅርበዋል። የተጎጂ ቤተሰቦች በበኩላቸው ከአንድ ቤተሰብ 5 እና 6 መሞቱ እጅግ እንዳሳዘናቸው ገልጸው የተጀመረው ሰብአዊ ድጋፍ ተጠናክሮ እንዲቀጥል ጠይቀዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ በዋና ከተማዋ ቴህራን በተካሄደው የዘንድሮ ቅዱስ ዴይ ቀን ህዝባዊ ሰልፍ ላይ በአቅራቢያቸው የቦምብ ጥቃት እየተፈጸመ እንኳን ህዝቡ በድፍረት ተቃውሞን ሲያሰማ የሚያሳይ ተንቀሳቃሽ ምስል አጋርተዋል። ከፍተኛ የዲፕሎማቲክ አካሎችና ቁልፍ የመንግስት ባለስልጣናት ጋር በመሆን በዚህ መጠነ ሰፊ ህዝባዊ ክስተት ላይ በአካል ተገኝተው ተሳትፈዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት መልእክት ዓለም አቀፉ የቅዱስ ቀንን ለማክበር ከጠንካራውና ፈተናን ተቋቋሚ ከሆነው የኢራን ህዝብ ጋር አብሬ በመገኘቴ ከፍተኛ ኩራትና ክብር ይሰማኛል ሲሉ ገልጸዋል። አያይዘውም የሀገራቸው ህዝብ ጽናትና ቁርጠኝነትን ሲገልጹ ኢራናውያን ሁልጊዜም ጸንተው ይቆማሉ፣ በፈሪዎች ጥቃት ፊትም በፍጹም አይንበረከኩም በማለት ጠንካራ አቋማቸውን በይፋ አንጸባርቀዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን አብራችሁን ስለሆናችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።